ሚስ ቱሪዝም ኦሮሚያ ከንበረከና ቁንጅና ላንቺ ምንድነው? ቁንጅና ውድድር ማለት ሙያ ላይ እንዴት ነሽ? በጣም ጎበዝ ነኝ። የኦሮሞ ልጅ ነኝ። በሬዱ ኦሮሞ ወይ በሬዱ ኦሮሞ ሰላም በያላችሁበት ውድ ተመልካቾቻችን የአዲስ መዝናኛ እንግዳ ሰዓታችን ላይ እንገኛለን። የአዲስ መዝናኛ የዛሬዋ እንግዳችን ደግሞ ከሰሞኑን ሚስ ቱሪዝም ኦሮሚያ አሸናፊ ከሆነችው ከሲምቦኔ መኮንን ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደስ አለሽ። ምክንያቱም ቆንጆ ነሽ። አመሰግናለሁ። አንቺ ላይ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዳየሁሽ ብቻ አይደለም በአካልም ቆንጆ ነሽ። በጣም አመሰግናለሁ። እንግዲህ የሚስ ቱሪዝም ኦሮሚያ 2018 አሸናፊ ሲምቦኔ መኮንን ጋር ጨዋታችን እንቀጥላለን። ሲምቦኔ መኮንን ማንና ስለሚሉ እስኪ ስላንቺ። እሺ እኔ ስሜ ሲምቦኔ መኮንን እባላለሁ። ተወልጄ ያደግኩት ደግሞ ሰሜን ሸዋ ነው። አሁን እዚህ አዲስ አበባ እየኖርኩ እገኛለሁ። የሁለተኛ ዓመት ማርኬቲንግ ተማሪ ነኝ። አሁን ደግሞ የሚስ ቱሪዝም ኦሮሚያ የዘንድሮ አሸናፊ ነኝ። በጣም ደስ ይላል። እንግዲህ ወደዚህ ውድድር የመሳተፍ እድሉ እንዴት ነው ያገኘሽው? በምን አጋጣሚ ነበረ? ይሄ ውድድር ከልጅነት ጀምሬ የምፈልግ ውድድር ነበረ እና ደግሞ የኤሌመንተሪ ተማሪ ሆኜ የሚስ ቱሪዝም ኦሮሚያ የሶሻል ሚዲያ ማህበራዊ ፔጆችን እከታተል ነበረ። ለዚህ ውድድርም ደግሞ ማስታወቂያው በኦንላይን ነበረ ፖስት የተደረገ። ልክ ማስታወቂያን እንዳየሁት መዝገባን በኦንላይን ስለሆነ ቶሎ ነበር የተመዘገብኩት። ውድድሩን ከተመዘገብሽ በኋላ ወደ ውድድሩ ስገቢ አሸንፋለሁ የሚል ሀሳብ ነበረሽ? አዎ ማንኛውም ሰው ወደ ውድድሩ ሲሄድ አሸንፋለሁ ብሎ ነው የሚያስበው ከፈጣሪ ጋር። እኔም ደግሞ አሸንፋለሁ ብዬ ነበረ። እንደዚህ አይነት የቁንጅና ውድድር የመጀመሪያ ነው። አዎ የሚስ ኦሮሚያ የመጀመሪያ ነው እና ወደፊት ደግሞ ኢንተርናሽናል ላይ ዳለማቀ እንጠብቃለን። አስተማሪዎችሽ፣ ቤተሰቦችሽ ልጅ ሆነሽ ምን አይነት አስተያየት ይሰጡሽ ነበረ? እያዩ እንደዚህ ፊዚካሊ እያዩ ቁንጅና ውድድር ምናምን እንድወዳደር ምናምን ነገር ሰፖርት የሚያደርጉኝ ሰዎች ነበር። በጣም ቆንጆ ነሽ፣ ቁመት አለሽ፣ እውነት ነው የተባልኩ ነበርና ከመጀመሪያው ነበር እዚህ። ብዙ ጊዜ አሁን ወላጆቻችን ልጆቻችን ቆንጆ ናቸው፣ የኔ ልጅ ቆንጆ ናት ይላልና እንደው ያንቺ ወላጆች? ስሜ ሲምቦኔ ነውና ትርጉሙ ደግሞ በአንቺ ኩራው እና ከመጀመሪያው ነበረ አንቺ በቃ አንደኛ ነሽ የተባልኩ ነው ያደግኩት። ስለዚህ አንደኝነትሽን አስመስክረሻል። በጣም ደስ ይላል። እንግዲህ ሚስ ቱሪዝም ኦሮሚያ 2018 አሸናፊ ሆነሽ ሚስ ቱሪዝም ኦሮሚያ ተብለሻል። ሌላው ደግሞ ሚስ ቱሪዝም ኦሮሚያ አምባሳደርም ተብለሻልና ስታሸንፊ የተሰጠሽ ሽልማት አለ። አዎ ስንት እንደሆነ እንናገር? እሺ 2 ሚሊዮን ነበር የተሰጠንና የኦሮሚያ ክልል መንግስት ነው የተሰጠን። በዚሁ መንገድ ከልብ እናመሰግናለን ማለት እፈልጋለሁ። እና በጣም ደስ ይላል ነበር። ይሄኛን አልጠበቅኩም ነበር በነገራችን ላይ እስከዛሬም ይሄ ነገር አልነበረም። ውድድሩ ይሄኛም 5ኛ ዙር ነውና እስከዛሬ ያልነበረው ነገር ነውና እኔም አልጠበቅኩም ነበር። እና በጣም ደስ ይላል። ከልብ እናመሰግናለን። ሰርፕራይዝ ነው የተደረግሽው? አዎ በጣም ደስ ይላል። እንግዲህ ውድድሮችን ስናሸንፍ ወይም ስታሸንፊ ያልጠበቅሽው ሰርፕራይዝም ይኖራል፣ ሽልማት ይኖራል። በተለይም ደግሞ ከሽልማቱ በላይ ደግሞ ሰዎች የሚሰጡሽ አስተያየት አለና እንደው ካሸነፍሽ በኋላ የተሰጡሽ አስተያየቶች ምን ይመስላሉ? ወይ በጣም ደስ ይላል። በጣም እጅግ በጣም ከመባሉ በላይና በተለይ ሶሻል ሚዲያ ላይ የሚሰጡኝ ኮሜንቶች አስተያየቶች በጣም ደስ ይላል። ሰው ጋር እንደዚህ ደግሞ ተቀባይነት ማግኘት በጣም ደስ የሚል ነገር ነው። ከደስታም በላይ ደግሞ ትልቅ ኃላፊነት ነው የተሰጠኝ እና ኃላፊነቴ ላይ ነው ፎከስ ያደረኩት ያለሁት። በጣም ደስ ይላል።
ውድድሩ የተካሄደበት ጊዜ በኦሮሞ ህዝብ ዘንድ በድምቀት የሚከበረው የኢሬቻ በዓል ላይ ነውና አንቺስ ይህን እውቅናሽን ተጠቅመሽ ከዚህ በኋላ ለምታካሄጃቸው ውድድሮች ይህንን ውብ ባህል ይህንን ውብ ታሪክ ያለው ውብ ማንነት ያለውን አካባቢ ለማስተዋወቅ ባንቺ በኩል ምን ለመስራት አስበሻል? በጣም ብዙ ነገሮችን ያሰብኩት ነው ከመጀመሪያ እንዳነሳውልሽ በደንብ የተዘጋጀውበት ነው ፕሮፖዛሎቹን ለማስገባት ነበር ያሰብኩት ቢኮዝ ከነሱ ጋር ነው መስራት ያለብንና ፕሮፖዛሉን ጨርሼ ወደ ስራ ሲጀምር ደግሞ አንድ ላይ የምናየው ይሆናል ብዬ ነው የማስበው ስለዚህ በጣም ብዙ ስራ ይጠበቃል ካንቺ በደምራትም ተዘጋጅተሻል አዎ ተዘጋጅቻለሁ ቁንጅና ውድድርን ካነሳን አይቀር ነው ስለ ቁንጅና ያለሽ አስተያየት ምን ይመስላል ቁንጅና ላንቺ ምንድነው ብዙ ጊዜ የቁንጅና ውድድር ለብዙ ሰዎች ውበት ብቻ ነው የሚመስላቸው ግን እንደዛ አይደለም የቁንጅና ውድድር ማለት ውስጣዊ ውበት ያስፈልጋል እንደዛውም ደግሞ ኮንፊደንስ በራስ መተማመን ምትፈልጊው ነገር ይሄኛው ውድድር ማትፈልጊ ከሆነ ሰውን አንቺ እኮ ቆንጆዬ ነሽ ሂጂና ተወዳደሪ ምናምን ተብለሽ ሳይሆን ከመጀመሪያ ይሄ ፍላጎት ውስጥሽ ካለ ማውጣት በቃ በውድድሩ ጊዜ የሚጠየቋቸው ጥያቄዎች አሉ የቁንጅና ውድድር ተወዳዳሪዎች ውስጣዊ ውበታቸውን ለመመዘን የሚያገለግሉ ጥያቄዎች ይኖራሉና እንደው ያላሰብሽው ጥያቄ ገጥሞሻል ወይ በወቅቱ አይ ሁሉንም አቃለው ነበር ግን ፍራትም ስላለው እዛ ላይ በጣም ትልቅ ኢቨንት ነው ትልቅ ስቴጅ ነው እዛ ላይ ደግሞ ፍራት ድንጋጤ ቴንሽን መሆናል በዛ ምክንያት ነው እንጂ ማቆ ነገር ነበር በጣም ቀላል ጥያቄ ነው እንግዲህ ሚስ ቱሪዝም ኦሮሚያ ተብለሽ አሸንፈሻልና በኦሮሚያ ክልል የሚገኙ ቱሪዝም መዳረሻ ስፍራዎችን እንዲሁም ደግሞ ስለ ህዝቡ አኗኗር ባህል ታሪክ ግለጽ ብትባይ እንዴት ትገልጫዋለሽ አሪፍ ጥያቄ ነው ግን በኦሮምኛው ባርቁባ ደስ ይለኛል ትርጉሙን ትነግሪኛለሽ ችግር የለም ኦሮሚያ ሰባ ጉዳ ሰባ ሲና ወላ ቀቡዳ አከስሞስ ሞ እዶወነ ወተ ቱሪዝም እዱዳ ከንሳን ኬሳ ቀባኒ እሳን ኬሳ ሞ ከፈከኘ ተወፍዳኔ ባርኪ ጋሪን ባሊ ባርኪን ጋሪን ባሊ ባርኪ አከሰደርካ ኦሮሚያ ተቆፋረ ጅሩፊ ከሰደርካ ኢትዮጵያ ተሞ ለማፋረ ጅራ አከስሞስ እሳን ኬሰትሞ የፋጋሪን ባላቱ ጅራ አከስሞስ ለፈማርካቱ ጅራ እሳ ኬሰደርጉ ቢኒሱን በሱና እዱታ ኬሰተርገማ አከስሞስ ሞ ቱሉዲንቱ ነች ኬሰተዳ ከነርገምቱ ቱሉዲንቱ ሞን ከይንሳ ኩማፍሩ በሰልፍቶር ዋተም ዶርባ ኪሎ ሜትር ስኩዌር ቀብዲ እንኩን ሞ ሰደርካ አዱኛ ትትልን ከመቃኑ ኦፍሲሴ አከስሞስ ቢኒሱ ተቦሱና ኬሰሞ ጄደልዲምቱ ሰደርካ አዱኛ ተራባዳ ጅርቲ እዶ ጀዳሙ ፊዶ ጥቆም ሙራሰ ኬሰቲዳ bakki wanta kutuku keessatti qofaadha kan isheen argamtu inni sun immoo baarkii gaarreen baalee keessatti argama akkasumas immoo olka'iinsa 3,500 irraadha kan isheen jiraattu jeedalli diimtuuni baay'eedha yeroo tunaaf hin gahu san immoo hojiidhaan isinitti agarsiisa har'aaf isuma kana sitti ጨረሽ ይሄንን ትርጉሙን ቡና እየጠጣን ነው ብትነግሪኝ ችግር የለም ሚስ ቱሪዝም ኦሮሚያ ከንበረከና እንደ ቡና ፍቅርሽ እንዴት ነው በቀን ስንት ትጠጫለሽ አይ አንድ በላይ አለ እንደው ስለ ቡና ካነሳን አይቀር በፍሬም ደግሞ እኛ ምን ተታወቅበት በቡናችን ነውና እንደው ስለ ቡና ያለሽን ነገር እስኪ እንደባል ቡና እንደ አፍሪካ መጀመሪያ ኢትዮጵያ ውስጥ ነው የተገኘች እሱም ደግሞ ጅማ አባጅፋር እዛ ነውና በቡናም ደግሞ በደንብ ነው የምንታወቀው እንዳለም አቀፍ የራሳችን ነው ለማለት ነው ስለዚህ እንጠጣ እኛ ቀምሰን ወደነው ነው ያስተዋወቀው አዎ ለነሱ ምንታል ዋው በጣም አሪፍ ነው አንደኛ ቆንጆ ቡና ነው እስኪ በይልኝ በኦሮምኛ ቡና በሬዳ በሬዱ ኦሮሞ ወይ በሬዱ ኦሮሞ ፋልኩሽ ቡና በሬዳ ሌላስ እንደው በኦሮሚያ ህዝብ ዘንድ በስፋት የሚታወቁ ምግቦች አሉ እኔ በግሌ የምወደው ለምሳሌ ጭኮ ወዳለው ጥሮስ አለ ጩምቦ ጨጨብሳ ሁሉንም ወዳቸው ዘረዘርሻቸው አንቺ ምን ትወጃለሽ እኔ በጣም ጩምቦ ትጋብሽኛለሽ ችግር የለም ከዚህ ከ2 ሚሊዮን ብሩማ እንደውም አሁን ነው የሚጋብዝሽ የመጀመሪያው ተካፋይ ነኝ
ግዴታ ነው። በባህላችን አንድ ሴት ቆንጆ ናት ለመባል ቁንጅናዋ ብቻ ሳይሆን ሙያውም ይታያል። ሙያ ላይ እንዴት ነሽ? በጣም ጎበዝ ነኝ። የኦሮሞ ልጅ ነኝ እንዴ? ምን ጥያቄ አለ? ባለሙያ ሴት ነኝ ብለሻል። አዎ በደንብ። ምን ትችያለሽ? ሁሉንም የምሬ ነው። ሁሉንም እችላለሁ። እንደውም ሰርቼ ያሳይሻለሁ አንድ ቀን። ዶሮ ትችያለሽ? አዎ በደንብ። ስለዚህ ሲምቦኔ ቆንጆ ብቻ ሳትሆን ባለሙያ ነኝ ያልሽ ነው? አዎ በደንብ። የማርኬቲንግ ተማሪ ነሽና አዎ እንደ ማርኬቲንግ ተማሪነትሽ ተመረቀሽ ስትወጪ ደግሞ ከምትማሪበት የትምህርት ተቋም እንዴት ነው በተማርሽበት ዘርፍ ምን ለመስራት አስበሻል? ከቁንጅናው ውድድሩ በተጨማሪ አንድ ላይ ነው። በነገራችን ላይ ትምህርቴና ስራዬም አንድ ላይ ነው የተማርኩት ያለሁትና ይሄ ስራ ያግዘኛል በደንብ እና በዚሁ መንገድ ነው የምቀጥለው ብዬ ነው የማስበው። እንደው ካነሳሽው አይቀር ትምህርት ራሱን የቻለ ጊዜ ይፈልጋልና እየተማሩ ደግሞ ጎን ለጎን እንደዚህ አይነት ውድድሮችን ማካሄድ የራሱ ጊዜ ይፈልጋል እና እንዴት አስኬድሽው ሁለቱን? እኔ ከዚህ በፊትም የሰራሁት ነበር ስልሽ በትምህርት ጎን ለጎን የመስታወቂያ ስራ ነበር የምሰራና አይከብድም። ፍላጎት ካለሽ ሁሉም ነገር ይቻላል። በተማርሽ ጎን ለጎን ደግሞ ሌላ ነገር ስለዚህ አይከብድም ወይ ደግሞ አይከብድም። በኪነ ጥበቡ ዘርፍ ምን አይነት ስራዎችን ለመስራት አስበሻል? እድሉን ብታገኚ እንዴት ትጠቀሚበታለሽ? በዚህ ዘርፍ በተለያዩት የኦሮሚያን ባህል ሊሆን ይችላል፣ የኦሮሚያን ውዝዋዜ ሊሆን ይችላል፣ የኦሮሚያን አለባበስም ሊሆን ይችላል፣ ባህል ታሪክ ሊሆን ይችላል፣ ታሪክም ሊሆን ይችላልና በተለያዩት መንገዶችን ፕሮሞት ለማድረግ ነው ያሰብኩት። እድሉን ደግሞ አገኝቻለሁ፣ በደንብ እጠቀምበታለሁ ብዬ ነው አስበው። ይሄን ውበትሽን ጠብቀሽ እስካሁን ድረስ ለማቆየት ምን ትጠቀሚያለሽ? ቅቤ ጥያቄ የለም። ቅቤ ትወዳለሽ? አዎ በጣም ከመባለው በላይ በጣም ነው የምወደው ቅቤ። ምግብ የፈለገ ምግብ ይሁንና ቅቤ ካለ በቃ ይበላል በደንብ ችግር የለበትም። ቀጣይ በምታደርጊያቸው ውድድሮች ሊሆን ይችላል፣ የምታደርጊያቸው ተሳትፎች ሊሆን ይችላል፣ በጎ አድራጎት ሊሆን ይችላል፣ የተለያዩ ነገሮች ላይ እውቅናሽን ተጠቅመሽ ቀጣይ የምትሰሪያቸው ስራዎች ይኖራሉ ብዬ አስባለሁና እንደው በቀጣይ በምትሰሪያቸው ስራዎች ላይ በቱሪዝሙ ዘርፍ በተለይ ደግሞ ምን ለመስራት አስበሻል? ምን ሊሰራ ብለሽ አስተያየት ትሰጫለሽ? እኔ አሁን በጣም ብዙ ነገሮችን ለመስራት ነው ያሰብኩት። የኦሮሚያ ባህል ሊሆን ይችላል፣ የቱሪዝም ዲስቲኔሽኖችን አገሬን ባህልን ፕሮሞት ለማድረግም የግል ድርጅቶችም ሊሆን ይችላል፣ እንደዛም ደግሞ የመንግስት ድርጅቶችም በደንብ ሰፖርት እንዲያደርጉኝና እንዲያግዙኝ እፈልጋለሁ። ሚስ ቱሪዝም ኦሮሚያ ወይ በቃ ስለዚህ አሁን ሚስ ቱሪዝም ኦሮሚያ ስትባይ ወይዬ ነው የምትይው? አዎ ግዴታ ነው። በጣም ደስ ይላል። ሲምቦኔ መኮንን እኛ ጋር ቆይታ ስላደረግሽ እኔም ከልብ አመሰግናለሁ። አዲስ ሚዲያ ኔትወርክ ከዚህ በፊት የምከታተላለሁ ነበር። ዛሬ ደግሞ እንግዳ ስላደረጋችሁኝ ከልብ አመሰግናለሁ። እኛም በጣም እናመሰግናለን ሲምቦኔ። ተመልካቾቻችን እንግዲህ የአዲስ መዝናኛ እንግዳ ሰዓታችን ይሄንን ይመስል ነበረ። ሌሎች ቀሪ የአዲስ መዝናኛ ዝግጅቶቻችን ፕሮግራሞቻችን ይቀጥላሉ። እኛ ግን ቅድም ጋብዝሻለሁ ያልሽኝን አሁን ትጋብዥኛለሽ? ችግር የለም። እንደውም እኔ ሰርቼ ነው የማበላሸው። እኔ ሰርተሽ የምታበይኝ? ባንቺ እጄ ተሰራው አይሻልም? ይሻላል እንደ ሙያሽንም በዚሁ ያለው እኮ። በጣም እናመሰግናለን። ወደዛው እንሂዳ። እሺ